ስለ ተወዳጁ አርቲስት እና ድምፃዊ ቴዲ አፍሮ አልበም ያልተሰሙ መረጃዎች አዳዲስ መረጃዎች ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን የመሴት ቱዴይ ቤተሰቦች እንደምን ከርማችኋል? እንዴት ሰንብታችኋል? ዛሬ ስለ ቴዲ አፍሮ ኢትዮሪካ አዲስ አልበም ምን አዳዲስ መረጃዎች አሉ የሚለውን ነገር ዛሬ እነግራችኋለሁ። አብራችሁን ቆዩ። በሚሊዮኖች ልብ ውስጥ የነገሰው የዜማና የቅኔው ንጉሥ ቴዲ አፍሮ በጉጉት ሲጠበቅ የነበረው አዲሱን የዘፈን አልበሙን ኢትዮሪካን ይዞ ብቅ ብሏል። ጥበብ ከናፍቆት ጋር ተዋህዶ ድምፅ ከታሪክ ጋር ተጋምዶ የሚቀርብበት ይህ አልበም እንደ ስሙ ኢትዮጵያዊ ለዛንና ዓለም አቀፍ ድምቀትን አጣምሮ የያዘ ስለመሆኑ ከወዲሁ እየተነገረለት ነው። የቴዲን አዳዲስ ስራዎች ለመስማት የሙዚቃ አፍቃሪው በከፍተኛ ጉጉት ቀናትን መቁጠር ጀምሯል። ታዲያ በዚህ መሃል ተወዳጁ ቴዲ አፍሮ አልበም ስርጭት ጋር በተገናኘ አዲስ ነገር ተሰምቷል። የተወዳጁ ድምፃዊ ቴዲ ካሳሁን ወይም ቴዲ አፍሮ አዲስ አልበም በሆነው ኢትዮሪካ የሽያጭና ስርጭት ሂደት ላይ አዲስ ለውጥ መኖሩም ታውቋል። ድምፃዊው ከሰዋሰው መልቲሚዲያ ጋር ለ3 ዓመታት የዘለቀ የሥራ ውል የነበረው ቢሆንም ቀናት በሚቆጠሩበት 11ኛው ሰዓት ስምምነቱ መሰረዙ ተሰምቷል። ከ3 ዓመት በፊት በሰበር ዜና የተሰማው የቴዲ አፍሮና የሰዋሰው መልቲሚዲያ የኢትዮሪካ አልበም ስርጭት ስምምነት ከሰሞኑ ተቋርጧል። የቴዲና የሙዚቃ አሰራጭ ድርጅቱ ሰዋሰው መልቲሚዲያ ስምምነት በሁለቱ ወገኖች በተፈጠረ አለመግባባት መቋረጡን ኢትዮፒካ ሊንክ ዘግቧል። ከ3 ዓመት በፊት የተፈረመው ስምምነቱ የተሰረዘው በሁለቱ ወገኖች አለመግባባት የተፈረሰ ቢሆንም ወደ ፍርድ ቤት ሳያመራ በንግግር ተቋጭቷል። ቴዲ አልበሙን በሰዋሰው በኩል ለማሰራጨት በፈረመው ስምምነት መሰረት ቀደም ብሎ በቅድመ ክፍያ መልክ የወሰደውን ገንዘብ ለድርጅቱ ተመላሽ ማድረጉን ተገልጿል። ቴዲ የፈረመው ስምምነት በወቅቱ የነበረውን ነባራዊ የገበያና ሌሎች ሁኔታዎችን ታሳቢ ያደረገ ቢሆንም አልበሙ ሊለቀቅ ከታሰበበት ጊዜ ረጅም ጊዜ በመዘግየቱ አለመግባባት መፈጠሩ ተጠቁሟል። ድምፃዊው አልበሙን በራሱ የዩቲዩብ ቻናልና በሌሎች አማራጭ የዲጂታል መድረኮች በኩል እንደሚያሰራጭም ታውቋል። ይህ አዲስ አልበም የተለያየ ይዘት ያላቸውን ስራዎች ያካተተ ሲሆን እንደተለመደው ግጥምና ዜማዎቹ በራሱ በቴዲ አፍሮ የተሰሩ መሆናቸው ተገልጿል። ምንም እንኳ ከሰዋሰው ጋር ያለው ውል ቢቋረጥም አድናቂዎቹ በጉጉት የሚጠብቁት ኢትዮሪካ አልበም ቀደም ብሎ በታቀደለት የጊዜ ሰሌዳ መሰረት ለህዝብ እንደሚቀርብም ይጠበቃል። ቴዲ አዲሱን የሙዚቃ አልበም ስራውን አጠናቆ ከመጪው ፋሲካ በዓል በኋላ ሚያዝያ 11 ለዳግም ትንሣኤው ወደ ህዝብ ለማቅረብ ቀን መቆረጡ ታውቋል። መንገስ ዙፋን ላይ ብቻ አይደለም በህዝብ ልብም እንጂ የተባለለት ቴዲ በአድናቂዎቹ ለዓመታት በውጉት ተጠብቋል። እረ ከወዴት አለህ ተብሎም በተደጋጋሚ ተጠይቋል። የዓመታት ጥበቃ በኋላ ቴዲ በረቂቅ ግጥሞቹ የሚታወቀው ቴዲ ከወዲሁ አነጋጋሪ የሆነውን ኢትዮሪካን ይዞ ካተፈ ብሏል። ኢትዮሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው ስራዎች በተለየ እጅግ ረቂቅና ጥልቅ የሆኑ 12 ሙዚቃዎችን የያዘ ነው ተብሏል። ሙሉ የዜማና የግጥም ድርሰቶች ስራው በራሱ በቴዲ የዓመታት የተደከመበት ኢትዮሪካ አልበም የስያሜው ትርጓሜ ከወዲህ ጥያቄ አጭሯል። የሙዚቃ አድማጩ ገና ለጆሮ ሳይደርስ ከወዲሁ በአልበሙ ስያሜ ላይ የራሱን ትርጉምና እንድምታ መስጠት ላይ ተጠምዷል። ኧረ እንደውም ሁሉም በየፊናቸው የሰጠው ትርጓሜ የአልበሙ ሙሉ ይዘት ከህዝብ ጆሮ ከደረሰ በኋላ ምን ሊፈጠር ነው እያስባለ ነው። ብዙዎች የአልበሙን ትርጓሜ በቀጥታ ኢትዮሪካ የሚለውን ስያሜ መነሻ በማድረግ የኢትዮጵያና የአፍሪካ ስም የተቀናጀበት አድርገው ተረድተውታል። ይህ ቀጥተኛ ወይም የቃላቱን ፊት ለፊት ትርጓሜ የተንተራሰው ብያኔ ከቴዲ የግጥም ረቂቅነት አንጻር ያልተረከቡት ወገኖችን ብዙዎች ናቸው። ይህንኑ ጉጉትና ናፍቆት ወለድ የትርጓሜ ሽሚያ የታዘቡት የቴዲ የቅርብ አድናቂዎች እንደ ቅርበታቸው ይሆናል ያሉትን ትርጓሜ ፍንጭ እየሰጡ ነው። ቴዲ በስሙ በጎ ስራዎችን የሚሰሩ አድናቂዎቹ እንደሚያቀርባቸው የሚታወቅ ሲሆን ከነዚሁ የቅርብ አድናቂዎች መካከል አንዱ ስለ ኢትዮሪካ ፍንጭ ሰጥቷል። ትርጓሜው ብዙዎች በሁለት ቃላት ላይ ተመስርተው ለራሳቸው ከሰጡት ብያኔ ከፍ ያለ ሲሆን በፊደል ደረጃ ረቂቅነት ያለው ነው። እንደ ቴዲ አፍሮ ቅርብ አድናቂዎች ፍንጭ ትርጓሜ ከሆነ ኢትዮሪካ ከሚለው የአልበሙ ስያሜ ውስጥ ቅኔው ያለው በብዙዎች አፍሪካ መጠሪያነት የተወሰደው ሪካ በሚሉት 2 ፊደሎች ላይ ነው። በኢትዮጵያ የመጀመሪያ 3 ፊደሎችን ተከትለው የተሰየሙት 2 ፊደሎች ትርጉም ከጥንት ታሪክ የተመዘዘ ነው። ሪ የሚለው የአንዷ ፊደል ምንጭ ሂብራዊው ቃል ሲሆን ትርጓሜው አንበሳ ማለት ነው።
የአልበሙ ስያሜ የመጨረሻ ፊደል የሆነችው ካ ምንጭ ደግሞ የጥንት የላይ ኢትዮጵያን ቃል ሲሆን ትርጉሙም ኃይል ወይም የመንፈስ ኃይል ነው ተብሏል። በዚሁ የቴዲ የቅርብ አድናቂዎች ተረጓሚ መሰረት የአልበሙ ሙሉ መጠሪያ ኢትዮሪካ ብዙዎች እንደገመቱት ቀጥተኛ እንድምታ የለውም። በሁለቱ ፊደላት ትርጓሚ መሰረት ኢትዮሪካ የመንፈስ ወይም የአንበሳ ኃይል ያላቸው የኢትዮጵያ ሕዝቦች የሚለውን ትርጉም እንደሚሰጥ ፍንጭ ተሰጥቷል። ሌላ በኩል ብዙዎቹ ቀጥተኛ ትርጉም በመስጠት እንደገመቱትም የኢትዮ አፍሪካ ትርጉም ሊሰጥ ይችላል። ከወዲሁ የስያሜው ትርጓሜ አነጋጋሪና ጓጉ የሆነው የቴዲ አልበም ሙሉ ይዘት ለመረዳት ዕለት እሁድ ሚያዝያ 11 መጠበቅ የግድ ሆኗል። ቴዲ አፍሮ ከዚህ ቀደም ለህዝብ አደረሳቸው ጃ ያስተሰርያል፣ አቡጌዳ፣ ጥቁር ሰውና ኢትዮጵያ በተሰኙ አልበሞቹ አድማጮቹ እንዳስደመመ ዛሬም ከፍ ብሎ እንደሚመጣም ይጠበቃል። ቴዲ በእያንዳንዱ የሙዚቃ ስራዎቹ የረቀቀ የስነ ግጥም ስልት የሚጠቀም ሲሆን ብዙዎቹ ዛሬም ድረስ ለብዙዎቹ ቅኔ ሆነው የሚደመጡ ናቸው። ቴዲ ኢትዮጵያ ከሰኘው እጅግ ተወዳጅ አልበሙ በኋላ 3 ነጠላ ዜማዎችን ለአድማጮቹ ማድረሱ ይታወሳል። እያመመው መጣ በሚል 2 ነጠላ ዘፈኖቹ በ1 ዓመት ልዩነት የቀረቡ ሲሆን ከ3 ዓመት ገደማ በፊት የተለቀቀ ስለ አባይ የተዘፈነው ቤዛ የተሰኘው ህብረ ዝማሬ 3ኛው ነው። ቴዲ የአልበም መዳረሻ ተብሎ ከተሰራጨው ዜማ ከተሰኘው ህብረ ዝማሬ ወዲህ ምንም አይነት ነጠላ ዜማ ለአድማጮቹ አለማቅረቡ ይታወቃል። ከብዙዎቹ ድምፃውያን በተለየ ሁኔታ የማያረጅ ትርጉምና ሀገራዊ ይዘት ያላቸው ዘፈኖችን በማስደመጥ የሚታወቀው ቴዲ በአዲሱ አልበሙ ኢትዮሪካ አልበም ምን ያስደምጠናል የሚለው በጉጉት ይጠበቃል። ቴዲ በዘፈኖቹ ረቂቅ የሥነ ግጥም ስልት ከመጠቀሙ ባሻገር በእያንዳንዱ አልበሞቹ መንግስታትን በቅኔ ሸንቆጥ በማድረግም ይታወቃል። የቴዲ ዘፈን ግጥሞች ከሌሎች ለየት የሚሉት ታሪካዊ ይዘት፣ ተምሳሌታዊትና ጥቅል ፍልስፍና ያነገቡ መሆናቸው ነው። ከምኒልክ እስከ ጃንሆይ ዘመነ መንግስት በአጫጭር ስንኞቹ የኢትዮጵያን ታሪክና ነገስታት ከዘመኑ ጋር አዋህዶ አቅርበዋል። ሙዚቃ ላይ እንዳሻው የሚያዘው ቴዲ ጥቅል ጥልቅ ፍልስፍና ያላቸው ሀሳቦችን ከሰው እስከ ፍቅር አዋህዶ መቃኘቱን ይችልበታል። ሌላኛው የቴዲ ግጥም ጥልቅ መለያ ተምሳሌታዊ ሲሆን ተፈጥሮና አካባቢ ለፍቅር መገለጫነት አጣምሮ በመቀኘትም ይታወቃል። ቴዲ ከዓመታት በፊት ባስደመጠው አልበሙ በብዙ ያሽሞነሞናት ኢትዮጵያን ዛሬ ላይ እንዴት እንደሚገልጻት ይጠበቃል። በስሟ ሰይሞ ስለ ኢትዮጵያ ባዜመው የከዚህ ቀደሙ አልበሙ ይራቅ ይራቅ ችግርሽ ከምድርሽ ብሎ በተቀኘበት አንደበቱ ዛሬስ እንደምን ይገልጻት ይሆን? ቀኑ ደርሶ አብረን ለመስማት ያብቃን። ተመልካቾቻችን፣ የዛሬው የመሲቱ ዝግጅት እዚህ ላይ ቋጭተናል። በሌላ አዲስ መሰናዶ እስከምንገናኝ ቸር ቆዩን።